የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ያመነ ሁሉ ዳነ አንተና ምኜ ምን ሁኜ አንተና ምኜ ምን ሁኜ። በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። የኢትዮጵያ ሙዚቃ ታሪክ አሻራዋን በደመቀ ቀለም ያሳረፈችውና በሀገር ውስጥም ሆነ በዓለም አቀፍ መድረኮች ከፍተኛ ክብርና እውቅና ያገኘችው ተወዳጇ ድምጻዊት ጂጂ እጅጋየሁ ሽባባው ከረጅም ዓመታት እረፍትና የሚዲያ ሽሽት በኋላ ለመጀመሪያ ጊዜ በቪዲዮ ብቅ ብላለች። ይህ ክስተት በናፈቋትና በጉጉት ይጠብቋት በነበሩ በሚሊዮን የሚቆጠሩ የሙዚቃ አፍቃሪያን ዘንድ ከፍተኛ መነቃቃትና ደስታን ፈጥሯል። የጂጂ እህትና ሌላኛዋ ዝነኛዋ ድምጻዊት ሶፊያ ሽባባው ከቀናት በፊት በማህበራዊ ትስስር ገጿ ላይ ባጋራችው መልእክት ከሁለት ቀን በኋላ እንደ እግዚአብሔር ፈቃድ እንገናኛለን፣ መልእክት ካላችሁ እዚህ ስር ጻፉ፣ የሁላችሁንም መልእክት ለጂጂ ለማድረስ ቃል እገባለሁ በማለት ለአድናቂዎቿ ቃል ገብታም ነበር። ሶፊያ ይህንን ቃሏን በመጠበቅ ጂጂ ወደምትገኝበት ስፍራ በአካል በመጓዝ አግኝታታለች። ሁለቱ እህትማማቾች በአካል ከተገናኙ በኋላ በቪዲዮ ላይ እንደሚታየው በአንድ ማራኪና አረንጓዴ በሆነ የፓርክ ስፍራ ላይ አብረው ተቀምጠው ይታያሉ። በዚህ ታሪካዊ መገናኘት ላይ እግዚአብሔርን የሚያመሰግኑበትንና ፈጣሪን የሚያወድሱበትን እጅግ ልብ የሚነካ የጋራ መዝሙር በጣፋጭ ድምጻቸው አዜማው አቅርበዋል። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተ ኃያል እግዚአብሔር ስሙ ይመስገን ከጨለማው አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በምሕረት ታጅቦ በርጋ በእልልታ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ ቅዱስ ኃያል እግዚአብሔር ስሙ ይክበር። ሶፊያ ሽባባው ከዚህ ቀደም ለጂጂ ባስተላለፈችው የጸሎትና የምኞት መልእክት እግዚአብሔር እንደ ህሊናሽና እንደ መልካምነትሽ ከፊትሽ ይውጣ፣ ጠላቶችሽ ይሰበሩ፣ የእስራኤል ታቦት በባዕድ ሀገር ተማርኮ ቆይቶ በክብር ወደ እስራኤል እንደተመለሰ፣ ከዚህ የተነሳ በእስራኤል ሁሉ ታላቅ ደስታ እንደሆነ፣ ያንቺም የእግዚአብሔር ማደሪያ ምርኮሽ 100 እጥፍ ይመለስ በማለት የመረቀቻት ሲሆን አሁን ደግሞ ይኸው ምርኳ ተመልሶ በአካል በመገናኘት ይህንን ታላቅ የምስራች ለናፈቃት የኢትዮጵያ ሕዝብ አብስረዋል። ወደ ኒውዮርክ እየሄድን ነው። በካፒቴን ሶፊያ ሽባባው የሚመራው የባቡር እንደተጀመረ አውታንቲው ዛሬ ገና አልጀመርኩም መቅረት። ኒውዮርክ ነው የምንሄደው። ኒውዮርክ በጣም ይገርማል። ጂማ ጋር ትመሳሰልብኛለች። ጂማና ኒውዮርክ አንድ የሚያደርጋቸው ነገር ሰው ይላል። ሰው ውር ማለት ነው። እንዲሁም መርካቶ ምናለሽ ተራና ኒውዮርክ ማንሃታን አንድ ናቸው ለኔ። ለምን ጥፎ ይሸጣሉ፣ እዛም መርካቶ አንጥፎ ይሸጣሉ። ምናለሽ ተራና ኒውዮርክ አንድ ናቸው ለኔ። ግርግሩ መርካቶም እንዲህ ስትይ ግን
ያው የሚሰርቃለ መርካቶ እዚህ የሚሰርቅ የለም። አንቺ ግን ኒውዮርክ ነው ተወልደሽ ያደግሽው የሚባለው ወሬ አለ። በጣም ይገርምሻል። ባይዘይ ጥሩ ጥያቄ ነው የጠየቅሽው። እውነት አብዮታዊ ስሜት ነው የተሰማኝ ለዚህ ጥያቄ። እናቴ እኔ እርጉዝ ሆና የተፈተፈተ ምግብ ምናምን አይደለም መብላት ያማራት። ይገርምሻል ኒውዮርክ ውስጥ ታይታኒክ የሰመጠችበት ቦታ እዛ ነው መውለድ ያማራት። ሰምጣ ታይታኒኳ የተረፉት ሰዎች የተጠለሉበት ቤት ውስጥ ካልወለድኩ ብላ አባቴ ማይዳድ በፕራይቬት ጀት ነው ከ10 ሞግዚት ጋር ይዟት ሄደው ለአምስቱ በላች ሲሉ 5ቱ ያጨበጭቡ ነበረ፣ 5ቱ ደግሞ እልል ይሉ ነበር። ሞግዚቶቼ ያስቃል። ተንቦረቀኩ እንዴ አሰፋሁት ከዛ እንድችል አማርኛ እንድችል ብሎ አባቴ አሁንም በፕራይቬት ጀት ወደ ኢትዮጵያ ላከኝ። እዛ አማርኛ እየቻለ አንዳንድ ሰዎች አላመኑበትም። ኒውዮርክ ካፌ ቦሌ ያለው ነው የተወለደችው ይላሉ። እነዚህ የቅናት መንፈስ ያለባቸው ሰዎች ናቸው። እና መልሼ አሜሪካ ተልኬ አሁን ያው ከማንም ኩሽ ማንኩሽ ያቸው እነዚህ ኩሽ ማንኩሽ እና ኩክኒያም ጋር ባለፉት ዓመታት ስለ ጂጂ የጤንነት ሁኔታ የት መገኘትና ወደ ሙዚቃው ዓለም መቼ እንደምትመለስ በርካታ ወሬዎችና ግምቶች ሲናፈሱ የቆዩ ቢሆንም አሁን ግን በአካል በቪዲዮ ወጥታ በጤንነትና በደስታ በመታየቷ ሁሉንም ጥርጣሬዎች አስወግዷል። በርካታ አድናቂዎቿና የኪነ ጥበብ ባለሙያዎች የሁለቱን እህትማማቾች መገናኘትና አብሮ በደስታ መዘመር ትልቅ መጽናናት፣ ተስፋና በረከት መሆኑን እየገለጹ ይገኛሉ። ሲልባማራው በፈረስ ልቤ ማልላል ያገሬ ልጅ አለው የደስ ደስ እንዲህ እንዲያ ወዲህ እንዲያ ሲል በበቅሎ በፈረስ ልቤ ማልላል ያገሬ ልጅ አለው የደስ ደስ የሰው ቀልብ ታውቃለች መንደርዎ አነጋገረችኝ በደጃፍ ሳነ ለምን ዝም ትላለህ አይንህን ሳይ አንተ በሰውነት አትቀርበኝም እንስፍስፍ አለለ አንጀቴ ናስቲ ተንጎራደድ በቤት እንስፍስፍ አለለ አንጀቴ ናስቲ ተንጎራደድ በቤት ተውርቀት ይደክማል ፈረሱ ከኔ ጉዳይ አለው አይቀር መመለሱ አዋቂ ነህ አሉኝ የልቤ ሆድን እንግዲህ ፍረደኝ ታይቶ እንደሆነ እንደ ውበቱ ነው አይኑ ነው እንደ ውበቱ ነው አንገቱ